فتحتين من فتحتين من كسرتين من كسرتين كنا باديس منفس فكا بدكنا سوق زون ከተማ የተከፈተ ሰላም ክረምት የወቅቱን ዙፋን ሊቆጣጠር ነውና ከባድ ሙቀት የበረታው ወበቅ አስከትሎ አካል ያስጨንቃል። ያለነው ደቡብ ወሎ ኮምቦልቻ ነው። በዚህ ብሩህ ጉዳይ የተሰበሰበው ወገን ሁላ በመኪናይቱ ውስጥ ወጉን ያወጋል። በሐሳብ ጭልጥ ያለው ከሐሳቡ ጋር ይጫወታል። ከኮምቦልቻ በቅርብ ርቀት በምትገኘው የሐርቡ ከተማ ነው ጉዟችን። ይሄን ምድር ከረገጠ የመጀመሪያ ቀን ከሆነው ጀምሮ የወሎን ግዛት እስከ መዳፉ መስመር እስከሚያውቅ አንገፋ በጉዞ ተሳትፏል። አሁን ከኮምቦልቻ ወጥተን ወደ ሐርቡ እየሄድን ነው። ሐርቡ በርካታ ተፈናቃዮች ያሉበት የመጠለያ ካምፕ የነበረ ሲሆን ካምፑ የቴክኒክ ሙያ ማሰልጠኛ ስለሆነና ለዚሁ ዓላማ ስለሚፈለግ በርከት የሚሉት ተፈናቃዮች ወደ ሌሎች አካባቢዎች ተሸጋግረዋል። ሐርቡ ካምፕ ይባላል። መጀመሪያ ተፈናቃይ ያረፈበት ካምፕ ነበር። ማና ቴክኒክ ትምህርት ቤት ነው። ይሄ ሁሉ ተፈናቃይ ነበረበት። ወይስ ከ5600 በላይ ተፈናቃይ አርፎበት ነበር። ትምህርት ቤቱን እፈልገዋለሁ ሲል ወደ ተለያየ ቦታ እንዲበተኑ ተደረጉ። ሰሜን ወሎ ጃራ ካምፕና ሀይቅ እንደዚሁ ጃራ 2 የሚባል ሌላ ካምፕ አለ። እዛ ቦታ ላይ ተበተኑና የተወሰኑ ሰዎች ተመልሰው አሁንም እዚህ የተወሰኑ ሼዶች አሉ። እዚህ ውስጥ የሚኖሩ ተፈናቃዮች አሉ። አይ ቲንክ 700 800 በላይ በቤተሰብ ደረጃ እንደዛ ተፈናቃዮች አሉ። ስለዚህ የመጀመሪያውን የማቋቋም ስራችንን የጀመርነው ከዚህ ካምፕ ካሉ ተፈናቃዮች ነው። የቀሩት ተፈናቃዮች ፊት ላይ ያለው ሰው የመናፈቅ ነገን የመጓጓትና ተስፋ የመራብ ስሜት እግራችን ቅጽሩን እንደረገጥ አስተውለነዋል። ይሄ እዚህ ከመጡ የተወለደ ልጅ ነው። እርጉዝና ነበርና ሰው የመጣችው ሀሊድ ደህና ነው። ህፃናቱ ያሳሳሉ። በካምፑ የሚገኙ እናቶች አንተ የየቲም አባት እያሉ በናፍቆትና በስስት ወደሚጠብቁት ሰው ያማትራሉ። ማንን እንደሆነ ለሁላችንም ግልጽ ነበር። ቆይቶ ከተጓዦች መሃል የነበሩትን የተቅዋ ሀበሻና የአንድነታችን ኦንላይን የሴቶች መድረሳ ተወካዮች እጅግ በሚያሳሳና ነፍስን በሚበላ መንገድ ሲያቅፉና ሲስሙ ላስተዋለ ነፍስ ይቆረቁራል። በካምፑ የአላህ ቃል በህፃናት ውብ ቃና ሲቀራ አድምጠናል። በተለይ በቀጣዩ ቀን በተጓዝንበት የደጋን የመጠለያ ካምፕ የነበረው የጋራ የቁርአን ንባብ እጅግ መሳጭ ሆኖ አግኝተነዋል። በሐርቡም ሆነ በደጋን የመጠለያ ካምፖች የቆዩ ወገኖች በመልሶ ማቋቋሙ ህይወታቸውን ለመቀየር የመጀመሪያ ምዕራፍ እርምጃቸውን ሲጀምሩ ማየት ልብ ያሞቃል። በሐርቡ ካምፕ የነበሩ ተፈናቃዮችን የማቋቋም ስራው ቀጥሏል። አሁን የዳቦ መጋገር ኢንተርፕራይዝ የተደራጁ ወንድሞቻችንን ነው የምንመለከተው። እኔ አግማስ ኢትዮጵያ በጣም ተባብሮናል። እኔ ወደ መጀመሪያም ሲመዘግበን እውን ይሆናል አልመሰለኝም ነበረ። እንደዚህ ተሳትፎ እንደዚህ ደፋ ቀና ብሎ ለዚህ ስራ ማዘጋጀቱ እኔ በጣም ደስ ብሎኛል። ተምንም በላይ ለጅዛችሁና ለክፈላችሁ እኛም ቀጣዩን ያው ጠንከረን ለመስራት ዝግጁ ነን። ለስተል ካለፈው የክረምት የመጨረሻ ሰሞናት ጀምሮ በይፋ ተፈናቃይ ዜጎችን ለማቋቋም ስራ ጀምሮ የነበረው አግማስ ኢትዮጵያ ከ2 ወራት በፊት በሐርቡ መጠለያ ካምፕ ለሚገኙ ከ400 በላይ ቤተሰቦች ወይም 80 አባወራዎች በ6 ኢንተርፕራይዞች አደራጅቶ ስራ አስጀምሮ የነበረ ሲሆን ስራቸውን እየከወኑ እንዳሉም ተመልክተናል። በደጋን የተፈናቃይ ካምፕ የሚኖሩ 500 ቤተሰቦች ወይም ደግሞ 100 አባወራዎች በ11 ኢንተርፕራይዞች እንዲደራጁ የተደረገ ሲሆን ስራ እንዲጀምሩም ተደርጓል። የውጭ ሀገር ስራ ስምሪት የሚያደርጉ ወጣት ሴቶችም በስልጠና ላይ ሳሉ አግኝተናቸው ነበር። ህጋዊ ሂደታቸውን አጠናቀው ጉዟቸውን እስከሚያደርጉም አግማስ ኢትዮጵያ እገዛውን ይቀጥላል። ኖርማሊ ልጆቹ በጣም ደስተኛ ናቸው። ለመለወጥ ያላቸው ተነሳሽነት፣ ፈገግታቸው ምናምን ጥሩ ነው። የሚሰጠነው ስልጠና ደግሞ እንደ ሙስሊሙም ጠሃራ ሸጥሩ ኢማን ነው፣ የኢማን ግማሽ ስለሆነ
ለሀያታቸውም ይበጃል፣ ለወደፊት ህይወታቸውም ይበጃል። ሰው በምንም መንገድ በዚህ ዘመን ብር ማግኘት አለበት። ብር ለማግኘት ደግሞ መስራት አለበት። ለመስራት ደግሞ የሚከፈለውን ዋጋ መክፈል አለበት። ያናም ነው እየሰራ ያለው ይመስለኛል። ስለዚህ ያው ስናግዛቸው ስንተባበር ደግሞ የበለጠ መስራት ይችላሉ። ባረከላሁ ፊኩም። እኛም በጣም ደስተኞች ነን። ሰጪዎች የበለጠ ደስተኛ ትሆናላችሁ። ስታዩት ውጤቱን እነሱም ደስተኞች ናቸው። ህይወት እንደ አዲስ ይቀየራል። ባረከላሁ ፊኩም። ጨርሻለሁ። ሰላም። ሌሎች ዘርፎች ደግሞ በልብስ ስፌት፣ የወንዶች የፀጉር ቤት፣ ዳቦ መጋገር፣ ምግብ ቤት፣ የባልትና ውጤቶች ንግድ፣ የፍየልና የከብት ንግድና እርባታ፣ የሸቀጣሸቀጥ ንግድ ይገኙበታል። ተቋሙ በሀርቡ የተፈናቃይ ጣቢያ ለከወነው ስራ የሀብት ማሰባሰቡን ከሀገር ውጭና በሀገር ውስጥ ከህዝብ ጋር በመሆን የከወነ ሲሆን በደጋን የሚሰራውን መልሶ ማቋቋም ተቅዋ ሀበሻና አንድነታችን ኦንላይን የሴቶች መድረሳ የማቋቋማ ወጪውን ፈንድ በማድረግ አጋር ሆነውታል። በስራ ማስጀመሪያ መርሃ ግብሩ ላይ በድጋፍ ማሰባሰቡ ላይ አብረው የሰሩትን የሚዲያ ባለቤቶችና ባለሙያዎች የተቅዋ ሀበሻና አንድነታችን ኦንላይን የሴቶች መድረሳ የሀገር ውስጥ ተወካዮች፣ የደቡብ ወሎ ዞንና የቃሉ ወረዳ አመራሮችና ባለሙያዎች እንዲሁም የተለያዩ የቴሌቪዥን ጣቢያዎች ተገኝተዋል። ተቋሙ በቀጣይም በደጋን የሚገኙ ተፈናቃዮችን ተቅዋ ሀበሻና አንድነታችን ኦንላይን የሴቶች መድረሳ ባለቤት በመሆን አብረውት በማቋቋም የሚዘልቁ ሲሆን በሌሎች ካምፖች የሚገኙ ተፈናቃዮችን በመላ ዓለም ከሚገኙ ኢትዮጵያውያን ጋር በመሆን ለማቋቋም በትጋት ይሰራል። በቀጣዮቹ 2 ዓመታትም 52000 ተፈናቃዮችን በመረጡት የሥራ ዘርፍ በማሰማራት የጀመረውን ፋና ወጊ የበጎነት አብዮት አጠናክሮ ይቀጥላል። አግማስ ኢትዮጵያ ለዚህ ስኬት ይበቃ ዘንድ አብራችሁ ደፋ ቀና ያላችሁ ደጋፊ ቤተሰቦቹን እያመሰገነ በቀጣይም አብራችሁ ትሰሩ ዘንድ ጥሪውን ያስተላልፋል። ጉዞ ይህንን የመሰለ የበጎነት አርማ ያነገበና ሕይወት ባላቸው ጨዋታዎችና የጉዞ ማስታወሻዎች የደመቀ ሆኖ አልፏል። ከዛ የአንድ ወር ጥበቃ ያዩ ሰዎች ቦታዋን ወርሰዬ መሰየት ማለት መጠበቅ፣ መጓጓት፣ መናፈቅ ማለት ነው አይደለ? አንድ ወር ጠበቀና ያ ወርሰዬ ተባለች ማለት ነው። አሁን ስለ ወርሰዬ ምን ተሰማችሁ? ግን እንደዛ አይነት እንትኖች ትንሽ እንትን ያደርጉኛል፣ ኢሞሽናል ያደርጉኛል። ሞር ደግሞ ታሪኩን ይበልጥ ዲቴል እንዳውቅም እንትን ያደርገኛልና እኔ ራሱ እንደ የሆንኩት እንደዚህ ሰይቼ እስቲ እኔ የሰይት ታሪክ አይነገር። በመጀመሪያ ደረጃ የሆነ ነገር እንደማይሆን ከተሰማ መተው እንዳለብን ነው። አግማስ ኢትዮጵያ የሰብአዊነት እልፍኝ